ጥምቀት ለድህነት ያስፈልጋል ብሎ የሚል የሰው ስርዓት የሆነ ትምህርት ነው ወንድሞቼ፣ የመጽሐፍ ቅዱስ ትምህርት አይደለም። ያው እንዳልኳችሁ ከነዚያ ቤተክርስቲያናት ጠርታ ያሉት በሙሉ ሄደው የሚንፏቀቁት ጴጥሮስ እንዲህ ብሎ እንደዛ ብሎ እንትና እንዲህ ብሎ እና ምልህ ያው እንግዲህ አባቶቻችን ኦሪገን እንዲህ ብሎ የቆጵሮሱ ሰውዬ እንዲህ ብሎ የእስክንድሪያው ጳጳስ እንዲህ ብሎ እንዲህ አይነት ኮተት ነው መስማት የሰለቸኝ። ኮተታ ነው። የእግዚአብሔር ቃል ያላለውን ዮሐንስ ያላለውን የእስክንድሪያው ሊቀ ጳጳስ እንዲህ አለ ብለው ሲል ሳቄን ያመጡታል ክርስትና ውስጥ ማለት ነው። ሁኬር ስለ እስክንድሪያ ሊቀ ጳጳስ፣ ስለ ቆጵሮሱ ጳጳስ፣ ካርቴጅ ላይ የነበረው ጉባኤ ስብሰባ ምናምን ነገር እዛ የተሰበሰቡ በሙሉ ብራዘር በሙሉ በመንፈስ ቅዱስ የሚመራ ጉባኤ አይደለም። በቃ የቤተክርስቲያን አባቶች የተባሉ ተጠራሩ፣ በቃ ያጸደቁትን አጸደቁ። ካርቴጅ ብሎ ሲለኝ እኔ ይመጣና መንፈስን ከሐዋርያቱ ይንገሩ ዮሐንስ ያልተናገረውን የሆኑ ሰዎች ተሰባስበው ካርቴጅ ላይ ወይ ደግሞ እስክንድሪያ ላይ ስላጸደቁ በፊርማቸው እውነት አይሆንም። ትምህርት በፊርማ አይጸድቅም። ትምህርት በፊርማ አይጸድቅም። የኢትዮጵያ ኦርቶዶክስ ግን በፊርማ ተጸድቃለች። አያውቁት የእግዚአብሔር ልጅ ኢየሱስ ክርስቶስ ያላስተማረው በክርስትና ዓለም ውስጥ እነዚህ የቤተክርስቲያን አባቶች የተባሉት ያው እንዳልኩ እንትናው የካርቴጁ የእስክንድሪያው የአንጾኪያው ምናምን ነገር እያሉ ብለው የሚሉ ማለት ነው። አይመለከተኝም። እኔ ጴንጤ ነኝ። እኔ ጋር ሰው ከመጣ ሐዋርያት ምን ብለዋል በህፃናት ጥምቀት ጉዳይ ነው የምር። ከዛ ነው የምጀምረው። ምንም አላሉም ብለህ ካልክ ዞር በል፣ መንገዴ ልቀቅልኝ። ሂድና እዛው የምትጨቃጨቅበት ተጨቃጨቅ። ይሄን ያህል ይበቃላክ። እንግዲህ አስተማሪዎቹ ሲማሩ መጨረሻቸው ሰውን ሲያስተምሩ እንደዚህ ነው ማለት ነው። የሚገርም ነው። እንግዲህ የቤተ ክርስቲያን አባቶችን የቤተክርስቲያን አባቶች ላይ ነው ሟክ ለማድረግ ለመቀለድ የሞከረው እና የቤተክርስቲያን አባቶችን ዞር በሉ ይልና መጽሐፍ ቅዱስን እሱ ራሱ ተረጉሟል ማለት ነው። እንዲህ ብሎ እና ሉተር ደግሞ ይህ ገብቶ ዳርያስ ያልኩሽ ዱቄት አምጥስ የትውልድ ሁሉ ዳርያስ በደንብ እንዲገባችሁ ማለት ነው። ዱቄትሽን ተለቅልቀሽ ወጣሽ ወይ ዳርያስ ወንድም ብትሆን ትልቁን ጌታ እዚህ ቁጭ አድርገህ አባቶች፣ እናቶች፣ አክስቶች፣ አያቶች፣ አጎቶች፣ እንትኖች፣ ምስራቃውያን፣ ምዕራባውያን ጋራ ስላለህ ይህን ትውልድ አልፈራውም። ኢየሱሴ ውጣና አገልግል ብለህ ስትለኝ የማንንም አሮጊት፣ የማንንም ሽማግሌ፣ የማንንም ፍንዳታ፣ የማንንም ድንፋታ አልፈራ። ኢየሱስ ምን ብሏል? በጥምቀት ጉዳይ፣ በቁርባንስ ጉዳይ፣ በነገር ያንን የመጽሐፍ ቅዱስን ነገር አባቶች ያብራሩትን እኔ ራሴ ላብራራ። እንዲህ እኮ በጣም ምን አይነት እብሪተኛነት እንደሆነ አስቡት። እንግዲህ ፕሮቴስታንቶች ተነስተው ለማድረግ እየሞከሩ ያሉት ነገር ምንድን ነው? ጥንት ላይ የነበሩ ለዘመኑ ለሐዋርያት ዘመን የቀረቡ የክርስቲያን አባቶች መጽሐፍ ቅዱሱን እንግዲህ እነሱ የሚያብራሩበት መንገድ ይኖራል አይደል? ወይም ደግሞ የክርስቲያን አስተምሮ ያስተላለፉበት መንገድ ለምሳሌ ከሐዋርያት የተማሩ ሌሎች አባቶች አሉ አይደል? እነዚህ አፖስቶሊክ ፋዘርስ የሚባሉ ሐዋርያዊ ቃሉ በአካል ቀጥታ ከእነ ብቻ በማንበብ ሳይሆን በአካል ተምሯል። እነሱ ኦልሬዲ ትምህርትን ወስደዋል። እነሱ ደግሞ ለቀጣዩ አስተላልፈዋል። እንደዚህ በቅብብሎሹ ሲመጣ ጥንት ላይ የነበሩ አባቶች የሰጡትን ማብራሪያ ወደዛ ዞር አድርግልኝ። እሺ እኔ ራሴ ልተርጉም
ነው እያሉ ነው ያሉት። እነዚህን ሁሉ ሰው ሰራሽ ትምህርታቸውን ከግምት ውጭ ነው እና የአባቶች ትምህርት ላይ ደግሞ በደምብ ጠንከር ያለ ነገር እንያዝ ብለው ከተነሱም ግን እውነታቸው ነው። ለነገሩ በነገራችን ላይ አባቶችን ትምህርት ጠንከር አድርገን በአባቶች ዘንድ በቃ በስምምነት በሁሉም ዘንድ የሚታመነውን ትምህርት ሁሉ እቀበላለሁ ቢሉ መጨረሻቸው ኦርቶዶክስ መሆኑ ነው። ስለዛ ምንድን ነው አባቶችን ሁሉ ዞር አድርጉልኝ እና አስቸጋሪ ነው አስቸጋሪ ነው። እሺ ቀጥላ እዚህ ጋር ደግሞ የሁለቱ አንድ ሉተራን እና አንድ ጴንጤቆስጣል በስጋና ደሙ ላይ ያላቸውን እይታ እየተጠያየቁ ነውና ይሄን እስኪ አድምጠው። የጌታ እራት መካነ ኢየሱስ ሄጄ መውሰድ እችላለሁ ብለህ ነበር አይደለም? ምናልባት ሚስኮት እንዳላደርግ ከምን አንጻር እንደሆነም ተናግሬያለሁ። ለታቱ ስድስት ካልተባልኩኝ ድረስ እኔ ችግር የለብኝም። ምክንያቱም ክርስቲያኖች ናቸው ብዬ ስለማምን እነሱ ምንም ብለው ይመኑ እሱ ለውጥ አያመጣም። የጌታ መገኘት እስካለበት ድረስ ይዤ መውሰድ እችላለሁ። ኦኬ፣ መካነ ኢየሱስ የጌታ እራት የዘላለም ሕይወት ይሰጣል የሚለውን አስተምሮዋን እያወቅ አንተ ደግሞ መካነ ኢየሱስ የምታስተምረው ትምህርት መጽሐፍ ቅዱሳዊ አይደለም፣ የጌታ እራት የዘላለም ሕይወት ይሰጣል የሚለው መጽሐፍ ቅዱሳዊ አይደለም እያልክ ትወስዳለህ ማለት ነው። አንተ እንደዛ ምን መሰለህ፣ አሁን ምንድነው የሚሆነው መሰለህ፣ የዘላለም ሕይወት ይሰጣልማ ኦርቶዶክሶች የሚላሉ። ኦርቶዶክስ ሂጄ የማልወስደው ከእግዚአብሔር መገኘት አንጻር ነው። በደንብ ሀሳቤን አግኝተው ከሆነ ማለት ነው። ለምሳሌ ያዘጋጀው ቄስ የጌታ እራት ይሰጣል ብሎ ቢሰጠኝም እኔ እስካላመንኩበት ድረስ እኮ አይሰጠኝም። ባየህ የሆነ ሰው ስላለው አይደለም ሕይወት የሚሰጠው የሰውየው እምነት ነው አይደለ? ያን ነገር እንዲሁ የሚያደርገው ሰው። አሁን እኔ ከምን አንጻር ነው እዛ ሂጄ መውሰድ የምችለው? ክርስቲያኖች ናቸው እግዚአብሔር መገኘት አለበት ብዬ ስለማምን ነው። ኦርቶዶክስ ሂጄ የማልወስደው ደግሞ ከምን አንጻር ነው? የእግዚአብሔር መገኘት አለ ብዬ ስለማላምን፣ የዳነ ጉባኤ ነው ብዬ ስለማላምን ነው። ያ ማለት ግን ኦርቶዶክሶቹ እንዳለ ጠፍቷል እያልኩኝ ግን አይደለም። ኦርቶዶክስ ውስጥ ካቶሊኮች ውስጥም የዳኑ ሰዎች አሉ። እንደ ህብረት ግን ጉባኤው ድነዋል ብዬ ስለማላምን ባልዳነ ጉባኤ መካከል ሂጄ አልወስድም። መካነ ኢየሱስ ደግሞ የመውሰድ አቅም የኖረኝ ለምንድን ነው? ጉባኤው ድኗል ብዬ ስለማምን ነው። ከዛ አንጻር እሺ ቀጣይም አለ ከፈለክ እሱን አስደምጣለሁ። እዚህኛው ላይ ግን ሀሳብ ስጠበት። ኦኬ በጣም ይሄ ደግሞ ያው ዝም ብሎ እንግዲህ እነዚህ የልጅ ሀሳቦች ናቸው። በአጭሩ ምንድነው ቅዱስ ቁርባን የዘላለም ሕይወትን ያስገኛል ብዬ ማመን አለብኝ ለማግኘት እኮ ነው። ያው ኦርቶዶክሶቹ ጋር የማልወስድበት ምክንያት የኦርቶዶክስ ቤተክርስቲያን የዳነ ጉባኤ አይደለም። መካነ ኢየሱስ ጋር ደግሞ የጂ የምወስደው የዳነ ጉባኤ ነው። እሺ የዳነ ጉባኤ ነው የመካነ ኢየሱስ ይባል። እሺ ኦርቶዶክስ ደግሞ አይደለም እንበል። እንግዲህ ለአንተ እንዳልከው ማለት ነው። መካነ ኢየሱስ የዳነ ጉባኤ ነው እና ይህ የዳነ ጉባኤ ያልከው እርሱ ይህ ለዘላለም ሕይወት ነው ብሎ ሲሰጥ አንተ ግን አሚን ብለህ ትቀበላለህ ወይ ነው? አሚን ብለህ ትቀበላለህ ወይስ አላምንህም እያልከው ነው የምትቀበለው? ጌታ በኢየሱስ የሚጠየቁት ሌላ የሚመልሱት ኦርቶዶክስ ጋር ኦርቶዶክሶች እኮ አልዳኑም ይላል። ዝም ብሎ ያልተጠየቀውን አሁን ተመልከቱ ጋይዝ። ጴንጤው ሄዶ መካነ ኢየሱስ ጋር እቆርባለሁ ይላል። በጣም እኮ ነው የሚያስቀው ክርስቶስን። መካነ ኢየሱስ ጋር ስትሄዱ ደግሞ አዎ የቅዱስ ቁርባን የኃጢአት ስርየትን የሚሰጥ የራሱ የክርስቶስ ስጋና ደም ነው ሲል አሜን ብለህ ትቀበላለህ ወይስ መካነ ኢየሱስ ሄድክ ቀን ይህንን ትቀበላለህ ማለት ይህንን ታምናለህ? ይህንን እምነት ትይዛለህ? አንተ ቅዱስ ቁርባን እውነተኛ የጌታ ስጋና ደም እንደሆነ አታምንም። ሰው የማታመን ከሆነ ሄደ ያ እንግዲህ ቅዱስ ቁርባኑ የሚሰጠው ሰው እውነተኛ የጌታ ስጋና ደም ነው የኃጢአት ይቅርታን ይሰጣል እያለ ሲሰጥህ አሜን ብለህ የመቀበል አቅሙ አለ ወይ? አሜን ብለህ ከተቀበልክ እንግዲያስ ትምህርቱንም ተቀብለሃል ማለት ነው። አይ ትምህርቱን አልቀበልም ካልክ ደግሞ እንዴት ነው ልትቀበል የምትችለው? ሄደህ ልትካፈል የምትችለው የጌታን እራት እዛ? አይ እሱ አሁን ያልከውን እንኳን አልቀበልም ዝም ብዬ እንደው ልካፈል እንጂ አለ ነው እያልክ ነው።
እንዲህ ደግሞ የጌታን እራት መካፈል አይቻልም። በታሪክ እንደዚህ አይነት ነገር በጣም እኮ ነው የሚያስቡት። እና ይሄ ምንን ያሳያል ከተባለ ምንም በቃ እነዚህ የድህነት ትምህርት ላይ ይሄ የክርስቶስ ትምህርት ላይ ምንም ጭንቅ የለባቸውም ጴንጤዎች። በቃ ሊትራሊ ምንም ነው ጭንቅ የሌለባቸው። በቃ ፍትት ነው የሚሉት፣ አይሰሙም። በቃ ዝም ብሎ ኢየሱስ ካለ በመንፈስ ቅዱስ ተሞላው ካለ እሳት ካለ ከዛን የሆነ ልሳን በሚለው የሆነ ነገር ካወጣለ በቃ አለቀ። ዶክትሪን ነገር ማለት ትምህርት የራሱ ጉዳይ ነው የሚለን። ትምህርት ቢሆን የራሱ ጉዳይ ዳር ያዝ ነው የሚለው ትምህርቱን ራሱ። በጣም ነው የሚያሳዝን በጣም አለ። እና ጴንጤ መሆን ከሚያስፈራ ነገር ውስጥ አንዱ ይሄ ነው። ምንም ለትምህርት ግድ አይሰጥም። አስበዋል? ቅዱስ ቁርባኑን አንስ የመካነ ኢየሱሱ ቄስ ማለት ነው። እነሱ ቄስ ስለሚሉ ይህ የጌታ ስጋ ነው፣ ይህ የጌታ ደም ነው፣ የክርስቶስ ስጋ ነው፣ የክርስቶስ ደም ነው፣ የኃጢአት ስርየትም ይገኝበታል ይሰጣል እያለ ሲያቀብል አሜን ብለህ ትቀበላለህ ወይ ነው? እንደ አንድ ጴንጤ የኃጢአት ይቅርታ ይገኝበታል ይላል ወይ? እውነተኛ የጌታ ስጋና ደም ነው ብሎ ያምናል ወይ? አያምንም። የማታምን ከሆነ እንዴት አድርገህ ትካፈላለህ ከዛ ቅዱስ ሚስጥር? የሚገርም እኮ ነው። አሁን ኤኒዌይስ እስቲ ሌላ የምታሰማን ነገር ካለ እስቲ እንትን እንበል። አሁን ያልከውን ራሱ ይደግመዋልና እንደማያምን በኃጢአት ስርየት ጥምቀትም ስጋና ደሙም የኃጢአት ስርየት ይሰጣል ያድናል የሚለውን እንደማያምን ራሱ ይደግመዋልና እሱ ላስደምጣችሁና ወደ ዮኒ ይሄዳለሁ። ምክር ነው እንጂ ጥያቄ አይደለም ያለ ማለት ነው አይደል? እኔ ጥያቄ ያለ መስሎኝ ነው። ግን ወደዛ አትሂድ ብለኛል አላልኩትም እኮ አላልኩም፣ አልሰማም ማለት ነው። እኔ ወደዛ አትሂድ ብሎኛል ሳይሆን ይሄ ትምህርት ልክ አይደለም፣ እንደዚህ በቃ ማለት ለምሳሌ እኔ አሁን ፊት ለፊት እኮ ነው የምናገረው። የውሃ ጥምቀት ያድናል ብዬ አላምንም። የጌታ እራት የዘላለም ሕይወት ይሰጣል ብዬ አላምንም። ይሄ እምነቴ እኮ ነው። አሁን ያለሁበትም የማስተምረውም ነው። የደህንነት ትምህርት ሳስተምር ይሄን ነው የማስተምረው። ያለሁበትም ህብረት እንደዛ ነው። መጽሐፍ ቅዱስም እንደዛ ነው የሚያስተምረው። በቃ እኔ የተረዳሁት አሁን ያለኝ የደረስኩበት መረዳት ይሄ ነው። ለዚህ ንግግር ከሆነ ይቅርታ ጠይቅ ያልከኝ እምነቴ ነው። እንዴት ይቅርታ ጠይቃለሁ? ኦኬ። አሁን እነዚህ የተነገሩ ነገሮች ማለትም ይህን ይመስላል። እምነቱንም የሚያስተምረውንም ሰው መዳን እንዴት እንደሚገባውንም ተናግሯልና በቃ አንተ የተናገርከውን ደግሞታል። አስበው እንግዲህ አሁን ይሄ ሰው የድህነት ትምህርትም ብሎ ጭራሽ ይሰጣል። የድህነት ትምህርት ማለት የመዳን ትምህርት ማለት ነው። የመዳን ትምህርት፣ የድህነት ትምህርት ብሎ እንደዚህ አይነት ሰው ሲሰጥ ማለት ነው። በጣም ፈኒ ነው በጣም። ጥምቀትም አያድንም፣ ቅዱስ ቁርባንም ለዘላለም ሕይወት አይደለም፣ ለድህነት አይደለም ምናምን ብሎ የሚናገር ሰው የድህነት ትምህርትን አስተምሮ ከዛ በኋላ ምንድን ነው? ምን ሰምተህ ልትድን ነው? አትድንም። በቃ አለቀ። ከእንደነዚህ አይነት ሰዎች እንደዚህ አይነት ትምህርትን ሰምተህ ልትድን አትችልም። ኢየሱስ ካስተማረው ትምህርት ፍጹም ተቃራኒ የሆነ ትምህርትን ሰምተህ ልትድን በፍጹም አትችልም ነው። ዮኒ ምን የምታስበው ነገር ካለ እስቲ። እሺ የመጨረሻ ማለት ከህፃናት ጥምቀት ጋር በተያያዘ ትንሹ ላይ ነኝ። ይሄ ሆኖ ሳለ የህፃናት ጥምቀት ጋር በተያያዘ ነው። ያው ሉተራን ነው ዳዊት እና ቃሌ ናቸው እና ኤፍሬም ጥያቄ ጠይቋቸው የህፃናት ጥምቀት መጽሐፍ ቅዱሳዊ ነው ወይስ አይደለም ብሎ ጠይቋቸው ነውና ህፃናት ጥምቀትን ትቀበላለህ ወይ? ሲምፕሊ የህፃናት ጥምቀት መጽሐፍ ቅዱሳዊ ነው ብዬ አልቀበልም ነው። ሲምፕሊ ስህተት ውስጥ ናቸው እነዛ ሰዎች የሚያደርጉ ሰዎች። ህፃናት ስላጠመቁ በቃ እንትን ውስጥ ናቸው አለንም። በውስጡ ያለውን ያንን ቴዎሎጂ አደንቃለሁ፣ አከብረዋለሁ። አደሴም ታይም ግን ኤክስፕሊሲትሊ መጽሐፍ ቅዱስ ላይ ያለና በመጽሐፍ ቅዱስ ፕሪስክራይብ የተደረገ ነገር ነው ብዬ ስለማላምን የህፃናት ጥምቀትን መጽሐፍ ቅዱሳዊ ስትሪክትሊ መጽሐፍ ቅዱሳዊ ነው ብዬ አላምንም።
የህፃናት ጥምቀት መጽሐፍ ቅዱሳዊ ነው ብዬ አላምንም። መጽሐፍ ቅዱሳዊ ነው ብዬ አላምንም። መጽሐፍ ቅዱሳዊ ካልሆነ ዘን ከክርስትና አንጻር ነው ካልን ስህተት ውስጥ ናቸው ማለት ነው። የህፃናት ጥምቀትን የሚያደርጉት ስህተት ውስጥ ናቸው አልልም። ከዚህ ቀደም አሁን ይሄ ወንድም በቃ የህፃናት ጥምቀት ላይ ካልተከራከርን ሲል የነበረ ሰው ነው፣ ክርስቲያኖችን ማለት ነው። ትንሽ ቀጠል አድርጎ ግን ፕሮቴስታንቶችም እንደዚህ የሚያምኑ እንዳሉ በደንብ ሲገለጥለት ደግሞ መለስ ያደረግና እንደው ስህተት ውስጥ ናቸው ማለት ግን አይደለም ብሎ ደግሞ እንደዚህ ሊመጡ ይችላሉ። ግን ስቲል ግን የህፃናት ጥምቀት መጽሐፍ ቅዱሳዊ አይደለም አለ። በጣም በሚገርም ሁኔታ ግን መጽሐፍ ቅዱስ ብቻ ብሎ የተነሳው ሉተር የህፃናት ጥምቀትን ይቀበላል። መጽሐፍ ቅዱስ ብቻ ብሎ የተነሳው ሌላኛው ደግሞ ጆን ካልቪን የህፃናት ጥምቀትን ይቀበላል፣ የሚቃወሙትንም ያወግዛል። ሌላኛው መጽሐፍ ቅዱስ ብቻ ብሎ የተነሳው ጥምቀት አያድንም ብሎ የካደው ኡልሪች ዝዊንግሊ ራሱ የህፃናት ጥምቀትን ይቀበላል። መጽሐፍ ቅዱሳዊ ሳይሆን ነው መጽሐፍ ቅዱስ ብቻ ብሎ ተነስተው እንዲህ የሚያምኑት። እኔ ለእኔ ነው እንግዲህ አሁን ያው ለእኔ መጽሐፍ ቅዱሳዊ አይደሉም ለማለት ነው ሊል ይችላል አንድ ሰው። ኦኬ አሁን ለዚህ ልጅ መጽሐፍ ቅዱሳዊ አይደለም ይህ ትምህርት፣ ለነ ሉተር ደግሞ መጽሐፍ ቅዱሳዊ ነው። በምር የሚታወቀው የምር መጽሐፍ ቅዱሳዊ ይሁን አይሁን ታዲያ በምር የሚታወቀው እንግዲህ የራሳቸውን ሊጠቅሱ ይችላሉ። ሁለቱም በምን ይታወቃል ነው? በቤተ ክርስቲያን ይታወቃል። ስለ ሰው መጽሐፍ ቅዱስ ብቻ የሚለውን ትምህርት በእያንዳንዱ ርዕስ ላይ ቢያዩ በቃ እስቲ ኤኒዌይስ የምን ማስረጃ ነው ወዳጅ ማነው ስሙ? ኤኒዌይስ ሰው ሰማህ እኮ አሁን የተከፈተውን እና እንደዛ ነው። ኦኬ ሌላ የምናየው ነገር ከሌለ ጠቅለል እናደርገውና እንጨርስ ማለት ነው። እኔ ከመውጣቴ በፊት ይችን አንድ ፈን ቪዲዮ አሳይቼ ለህዝቡ እወጣለሁ። በትምህርት ብቻ እንዳናጨናንቃቸው። ቃል በልቼዋለሁ፣ አብልቶኛል ጌታዬ ስል ሳገሳ ገላትያን ማገሳበላ ላይ እንዳንተ አባ ጊዮርጊስ ዘጋስጫ ምናምን ነገር ብሎ የሚል እንቶ ፈንቶ አይደለም ማገሳበል የስል ፊልጵስዩስን ማገሳበላ ላይ ሰው በልቡ ሃሌሉያ ሰው በልቡ ሞልቶ የተረፈው ባቱ ያወጣል ብሎ ስላለ ማለት ነው። የስል ማቴዎስ ወንጌል ነው ማገሳበል። ጴንጤ እንደዚህ ነው የሚያጋሳብህ። ጴንጤ ካጋሳብህ ወደ ካለ የቆሮንቶስ መጽሐፍት ነው ለዓለም የሚያገሳብህ። ቆሮንቶስ እግዚአብሔር ቃል ይሸጠዋል። አንተ ባርክም ሰው ይመችዋል። በጣም በቃ ድክም ያሉ ስህተቶቹ እንዳሉ ሆነው እነሱ ሁሉ እንዳሉ ሆነው ግን በቃ አድክም ሰው ግን ነው። ይህንን ሁላችንም ተስማምተንበታል። አይመቸው፣ ደስ ይላል። መጽሐፍ ቅዱስን አብልቶኛል አለ። እሺ ሳገሳ ፊልጵስዩስን ነው አላለ። ይመቸው፣ አሪፍ ነው። ኤኒዌይስ ሰው ጠቅለል ስናደርገው በፕሮቴስታንቲዝም ውስጥ እንደዚህ አይነት አንድነት የለም ነው። ህብረት ሊያስደረግ የሚችል እንኳን አንድነት የለም ነው ባጭሩ። እውነቱን ለመናገር ህብረት ሊያስደረግ እንኳን የሚችል አንድነት የለም። ሰዎች ማነው በፕሮቴስታንት ውስጥ ያሉ ሰዎች እንደው ቀስ በቀስ እንደዚህ ሊብራል እየሆኑ መጡ እንጂ መጥተው የሆነ ዝም ብሎ እንደዚህ እንቀላቀል ካላሉ በስተቀር ኮንዘርቫቲቭ የሚሆኑ ከሆነ በተአምር የህብረትም አንድነት ኖርማል ህብረትም ሊያደርጉ እንኳን በማይችሉበት ደረጃ ነው እርስ በእርስ የተለያዩት። እና እርስ በእርሷ የምትለያይ መንግስት ልትጸና አትችልም እንዳለ ጌታችን ኢየሱስም። ፕሮቴስታንቲዝም እርስ በእርሷ የምትለያይ መንግስት ስለሆነች ወይም እርስ በእርሱ የሚለያይ መንግስት ስለሆነ ፕሮቴስታንቲዝም ሊጸና አይችልም ማለት እንችላለን ነው። ከዚህ አንጻር ይበቃናል። እሺ አንትሽ የሚያሳየንን አይተን እንጨርስ። ያሁኑን ያጽናለህ ሙለታም ብዬ ነው አይሻልም? ኦኬ እስቲ ወንጌል ይሰብኩ ነው። ቴዎሎጂያቸውን ለማስረት ነው። አለቀ። ቴዎሎጂያቸውን ለማስረት ነው። ቴዎሎጂያችን ይሄ ነው እወቁት። ከዛ ደግሞ ይሁን ነው ቫሊድ ካልሆነ ሳክራመንት ወደ ቫሊድ ካልሆነ ወደ ቫሊድ ወደ ሆነው ነው እና
ስትናገር ሰምቻታለሁ። ለአንድ ሰው ለዳኒ እሱ እንኳን የአባቶች ትምህርት እንትን ይላል ይመጣል አለች። ወዴት ነው ይመጣል ብላ የምትለው እና ምንም ከጴንጤቆስጣን ጋር አልወስድም፣ ከኦርቶዶክስ ጋር ከካቶሊክ ጋር ወስዳለሁ፣ ከኦርቶዶክስ ጋር ከካቶሊክ ጋር ህብረት ማለት ይሻለኛል። ኮሚኒየን የህብረቱ ማዕከል ነው። ባይዘው መጽሐፍ ቅዱስ አይ ቲንክ ኮሚኒየን መውሰድ ባይዘው አንድ ስጋ መሆን ነው። ይሄ የጌታ እራት መውሰድ ማለት ነው። አንድ ስጋ መሆን ነው። ከአንተ ጋር የጌታ እራት አልወስድም ማለት ከአንተ ጋር አንድ ስጋ አይደለም እንደማለት ነው። ሌላ የተለየ ነገር የለውም። ባይዘው ያንን ነው የሚያሳይ። አንደ ቆሮንቶስ ምዕራፍ 10 ላይ ብላችሁና የምንባርከው የበረከት ጽዋ ከክርስቶስም ደም ጋር ህብረት ያለው አይደለምን? የምንቆርሰው እንጀራ ከክርስቶስ ጋር ህብረት ያለው አይደለምን? አንድ እንጀራ ስለሆነ እኛ ብዙዎች ስንሆን አንድ ስጋ ሁላችን ያንን አንዱን እንጀራ እንካፈላለንና አንዱን እንጀራ እንካፈላለን አንድ ስጋ ነን። አይ ከእናንተ ጋር አንድ ስጋ አይደለንን? የእናንተን ኮሚኒየን ፓርቲሲፔት አናረግም የሚል ነገር አለ ማለት ነው። ስለዚህ ይህንን ከተባለ ኦኬ ቴንክ ዩ ተብሎ ስለዚህ ያንን አውቆ ማድረግ ያለብንን ነገር ማድረግ ነው እንጂ ያለብን ዝም ብሎ እዚህ ጋር ለሚወረወረው ፖለቲካ እንትን ፍላጻ በመፍራት የሌለውን ነገር ሸፋፍነህ አንድነን እያሉ መሄድ ነንሰንስ ነው። ባይዘው ምንም ትርጉም ያለው ነገር አይደለም እውነት ለመናገር። ስለዚህ ግልጽ በሆነ መንገድ ይሄ ነው ያለው። የእኛ ኮሚኒየን ቫሊድ አይደለም። ቫሊድ ካልሆነ ኮሚኒየናችን በኮሚኒየን የሚገኘውን በዩካሪስት የሚገኘውን ድህነት አናገኘውም። ካላገኘነው ደግሞ እኛ አልዳንም። አፍተዋል እኛ አልዳንም። ስለዚህ ካልዳን ከእኛ ጋር ምን አይነት ህብረት ነው ታዲያ ያለው? ምን አይነት ህብረት ነው ያለው ታዲያ? በጣም ግርም የሚለኝ እንደው ታውቃላችሁ ደግሞ ተለካል፣ ተጨቆነ፣ የእኛን ትምህርት ተሸፈነ እንትን አለ ምናምን ነገር የራሳችን ትምህርት ስላስተማርን ብቻ ለምሳሌ የህፃናትን ትምህርት የህፃናት ጥምቀት አንቀበልም። ስለዚህ የህፃናት ጥምቀት ስለማንቀበል የህፃናት ጥምቀት ትክክል አይደለም ብሎ ማስተማር የእነሱ መጨቆን እንደሆነ ጥምቀት ለድህነት የጌታ እራት ለድህነት ለዘላለም ህይወት ብለን አናምንም። ስለዚህ እሱ ትክክል አይደለም ብለን ስናስተምር በቃ እኛን እንትን ለማለት በቃ የኛ ትምህርት እየተገፋ ነው እና እናንተን ለማስደሰት የህፃናት ጥምቀት እንቀበል፣ እናንተን ለማስደሰት ትምህርታችንን ተው፣ ወደ እናንተ ቴዎሎጂ እንምጣ፣ እናንተን ላለመንካት ሲባል የጌታ እራት የዘላለም ህይወት ይሰጣል ያናል ብለን እንበል። ያንን ነው የፈለጋችሁት። እንዲሁም ከዚህ በኋላ ቴዎሎጂያችንን በትክክል ነው የምናስተምረው ያለምንም መሳቀቅ እንትና ይነካ ይሆን እንትና ይነካ ይሆን የሚል ምንም አይነት ፍራቻ ሳይኖረን ትምህርታችን ትክክል እናስተምራለን። በቃ እናስተምራለን። አሁን የተሰበሰቡት ይሄን ይመስላል እንግዲህ አንድ ወዳጃችን እንዳለው በመጽሐፍ ቅዱስ አንድ ያልሆነ ትውልድ ካውንስሉ አንድ አያደርገውም እንዳለው ማለት ነው። ያ እንትን እንዴ ይሄማ እንትን ሲል ነበር እኮ ከምንድን ነው ያለው? ከቃለ ሕይወትና ከመካነ ኢየሱስ ነው ለወንጌል ስርጭት ምናምን ወጥተው በጥምቀት ጉዳይ ተጣልተው ተመልሷል ያለው እንደዚህ አይነት ነገር አዎ ብሏል። እዚሁ ላይ አለ። አስበው ለወንጌል አይተው ለወንጌል ስርጭት ብላ መካነ ኢየሱስና ከቃለ ሕይወት ሁለቱ ወጥተው ከዛ በኋላ የጥምቀት ጉዳይ ላይ ሳይስማሙ ቀርተው እርስ በርስ ተጣልተው ሲመለሱ ማለት ነው። ይህ በጣም ሜክሲኮ ጋር አቡ ከባድ እና ጋይስ ወይ ሰላም እደሩልን ምናምን መልካም አዳር። እሺ ደህና እደሩ፣ ሁላችሁ ሰላም እደሩ። ቃለ ሕይወት ያሰማልን። ዮኒ ሐኪም ናቱን እናመሰግናለን። በጣም ደህና እደራክ ልጅ። አሜን አሜን። ቴንኪው መልካም አዳርሽ። ሰላም እደሩ ሁላችሁም። ሉተራንና ጴንጤ መካከል የ15 ቀን የተኩስ አቁም ስምምነት ተፈርሟል። እንግዲህ መልካም የተኩስ አቁም ይሁንላችሁ። ሰላም እደሩ።